ሰላም ቤተሰብ እንደምናመሻችሁ አለው እግዚአብሔር ይመስገን። እንግዲህ ነገርየው እንደቀጠለ ይገኛል። ዛሬ ተከፋፍለው ነው የመጡት። እነዛዎቹ በራሳቸው ቤት መጥተዋል። የኛዎቹ ደግሞ ጨረቃዎቻችን በራሳቸው ቤት መጥተዋል ማለት ነው። ቅመምዬ ወደ አዲስ አበባ ለመሄድ ሀሰን ይዘዋት ለመሄድ ሻንጣቸውና ባጃጅ ይዘው መጥተው ነበረ በዚህ በማታ ምክንያቱም እዛው ስጄ አስመረምራታለሁ። የእሷ ደህንነት ይቀድማል። ከሄድን በኋላ ቪዲዮን ይቀጥላል። ቪዲዮን ካየ በኋላ ብሩክ ይመጣል፣ ካልመጣም የራሱ ፍላጎት ነው ብለው መጥተው ነበረ። ግን ደግሞ ሀብን መጣ ማለት ነው። ሀብን ማን ደውሎለት መጣ እና ኧረ ማርያምን ዛሬ እኮ በሳቅ ነው የገደለችኝ። ጌታ ነው የምላችሁና ትርምስምሳቸው ነው የወጣው። ሁላቸውም በቃ እርስ በራሳቸው አቀበሉት እኮ እንዲመታቸው በጥፊ በእርግጫ ቅምስ ቅምስ አደረጋቸው ሀብን ማለት ነው። እና እና ቅመምዬ ከዛ መሀል ራሷን ሳተች ማለት ነው። የኔ ውድ የኔ አበባ ማለት ነው። እንዴት ነው ባልሽን ጥለሽ የምትሄጂው? ለማን ጥለሽ? ለዛች ለዝሆን ለዛች ጥለሽው ትሄጃለሽ? መቼም አታረጊው የኔ ወድ የኔ እናት። እና እውነት ይመስላቸዋል። ሀብን እና ሀሰንን እየረገጣቻቸው ነበረ። እና ሁላቸውም ዛሬ ያልተረገጠ የለም። ኧረ በስመ አብ ተው እንጂ ስራ ነው እኮ ስራ ነው እየተሰራ ያለው። እና ሁላቸውም ሆነው መገኘት አለባቸው፣ ሆነው መስራት አለባቸው። ቅመምዬ ደግሞ በዚህ በጣም በቃ አክተሯ ካራክተሯ በጣም ነምበር ዋን እንደሆነች እኮ ሁላችንም እናውቃለን። እና እናንተ ስታስቡት ሀሰንና ብሩክ ማለት ነው በጣም የሚዋደዱ በጣም የእናቴ ልጅ እየተባባሉ ለዚህ ደረጃ የደረሱ ልጆች ናቸው። መጥፎ ቃላት አይውጣችሁ ተው ብላችሁ ከእናቱ ጋር እየዘቀዘቃችሁት ነበረ። ትላንትና ሙሼና ያው ብሩክ እየዘቀዘቃችሁ ነበረ። እናት ለምን? ዛሬ ደግሞ ሀሰን ከእናቱ ጋር እየዘቀዘቃችሁት ነበረ። አንዳንዴ የምር እኔ ማንኝ ብለን ራሳችን ማየት አለብን ጌታ። እና ምንድን ነው ሁለቱ በጣም የሚዋደዱ ልጆች ናቸው። በጣም ነው የሚወደው ሀሰን ብሩክን ማለት ነው። እና እንደዚህ አሳልፎ ለሚዲያ የሚሰጠው ይመስላችኋል? ምንድን አለው እዛ ጋር እዛ የተኛ ቀን ነው ህይወትን የተበላሸው ሲል ሰምታችኋል አይደለ? የልጅ አባት አዎ የልጅ አባት ነኝ ሲል የምር ብሩክ ልጁ እየሱ ይመስላችኋል? ኧረ ተው መጨረሻው እስክታይ ድረስ ምንም ነገር አይውጣችሁ ማለት ነው የኔ ውዶች። በቃ እንደዛ ነው ቅመምዬ የኔ ቆንጆ፣ ቅመምዬ የኔ ወርቅ ማለት ነው የኔ እናት። አንዳንዴ ያው የዋህነት ራስን ይጎዳል። ምንድን ነው አሁን ከዚህ በፊት ቅመም ብዙ መስዋዕትነትን አስከፍላታለች አደለ? የብዙ እንባን ያስነባቻት እስከ መለያ ድረስ የምትወደውን የምታፈቅረውን በዛ ላይ ፍቅሩን አልገለጸችለትም ነበረ። ውስጧን በጣም እያንትን እያላት እሷና እግዚአብሔር ብቻ ነበር የሚያውቁት የዛኔ ማለት ነው። እስከ መለያ ድረስ አድርሳቸዋለች። ተለያይተውም ሆነውም አይተናቸዋል አይደለ? ግን ደግሞ እግዚአብሔር ያጣመረው ማንም ሊለየው አይችልም አይደለ? በሆነ ሰዓት አንድ ላይ ሆኖ ፍቅራቸውን ተገላለጹ፣ ለዚህ ደርሰዋል ማለት ነው። እሷ እንደዛ ስትሆን አንድም ቀን የርህራሄ የማዘን ፊት አላሳየቻትም ያቺ ዝሆን ማለት ነው። እና ምንድን ነው እሷ የመጣችው ብሩክን የራሷና የራሷ ለማድረግ ብቻ ነው። እሷን ብሩክን ለመነጠን ነው የመጣችው። እና እንትኑ ነው የምላችሁና ሬሊው ማለት ነው። እና ትላንትና ያዞን በዋ ስታለቅስ በወግ በማረግ እንደወለደ ብዙ ላይፍ እንዳሳለፈ ብዙ ሪሌሽንሺፕ እንዳላቸው ሆና ነበረ እየተወነች የነበረው ስታስመስል ስታለቅስ ምናምን ማለት ነው። እዛኔ አሁን ቅመምዬ ለሷ አዝና ህፃኗን አይቼ ምን ልበል መናገርም መስማትም ማየትም አልፈልግም ብላ ተነስታ ሄደች አይደለ? ምንድን ነው አሁን እዚህ ጋ ነው አሁን የዋህነትን የሚጎዳው ማለት ነው። አንዳንዴ የእውነት አብዝታችሁ ለሰዎች የዋ ስትሆኑ የዋ ሆናችሁም ስታደርጉለት በቃ አለ አይደለ የሆነ
ሁሌ እንደዛ ሆናችሁ እንድትገኙለት ይፈልጋል ማለት ነው። ይሄ በጣም ከባድ ነው። እና የኔ ውድ ቅመምዬ አሁን ይቺ በቃ ደካማ ጎኗ ነው እያየችባት ያለው፣ በደካማ ጎኗ ነው እየገባችባት ያለው ማለት ነው። እና ዛሬ የተናገረችው ሰምታችኋታል። ሃይላይቱን እየሰማሁት ነበረ። እዛ ጋር እየተናገረችው ያለው ከንትና ከቢኒ ጋር ሪሌሽን እንዳላት ራሱ ተናግራለች። ዛሬ ተናግራለች ማለት ነው። ይሄ ሁሉ ጊዜ ውሸቷ ነበረ፣ ምንም የለንም፣ ምንም አልነበረንም እያለች ግን ደግሞ ዛሬ ምንድን አለችው? ያለፈ ነገር ነው፣ ያለፈ አለፈ ነው። ብሩክ እንደማፈቅረው ታውቃለህ። ስለዚህ ሆነው የፈለኩትን እሆንለታለሁኝ፣ ከሱ ጋራ ነው መሆን የምፈልገውም ደግሞ መሆን አለው እያለች እያናደደችው ያለው ማንን ነው? ኦዲየንስን ነው ማለት ነው። እኛ ደግሞ አንናደድልሽም አናቅሽም ማለት ነው። መቼም ብሩክና ቅመምን ለይተሽ አንቺ እሱን ላንቺ አታደርጊው መቼም ማለት ነው። ይሄ ያው እና ቅመምዬ የኔ ውድ የኔ እናት እናንተ ብዙ ሰው ለመለያት ይፈልጋል፣ እንድትለያዩ ብዙ ሰው ይፈልጋል። ከ175% ቢሆን ያው አብዛኞቹ ሴቶች ናቸው የማያገኙትን የሚመኙ ማለት ነው። ግን ደግሞ እግዚአብሔርን ያጣመረው ማንም አይለየውም። የሷም የዚች ዝሆን ማለት ነው ምንም አይሳካላትም። ልጁም የብሩክ አይደለም፣ ዲኤንኤውም ትክክል አይደለም፣ ኤቭሪቲንጉ ማለት ነው እውነት አይደለም። ስራና ስራ ነው። ኦልሬዲ ጀምረውታል። እስከሚጨርሱ ድረስ እናንተም ሰከን ብትሉ ደስ ይለኛል።